ዞዊን ከገንዘብህ በላይ ትወዳታለህ አይደል? ሊሲዮን ህይወቷን ያመሰቃቀለችባት እናት እንደሆነች ታውቃለች? ካንተ እንጂን መጥፎ ልማት ተምራል። ሳይገድል በፊት ብትጠፋ ይሻላል። አቶ ናም ስለ ሲሆን የተናገርከው ነገር ባትናገር ይሻለ ነበር። እንደ ጉንብት በን ይሻልሃል። ሁለተኛ አይንህን ማየት አልፈልግም። ይሄ መልእክት በሚደርስህ ጊዜ እኔ ከሀገር ውጭ ሆናለሁ። ለምንድን ነው ዱክን የገደልሽው? በእሳት አቃጥሉት ወይም ልቡን በበረዶ አድርጉት። አንድ ሰው እስትንፋሱ እስካልቆመች ድረስ ሞት አይባልም። ፎጣው መልኩ ያምራል። ምን? ወይዘሮ ሱንግ መቀባጠሩን አቁሚ። ከልጄ ባል ጋር ማውራት እችላለሁ? የኔ ጣፋጭ ምንድነው እሱ? ወደ ውስጥ እንግባ። አኮረፍሽኝ እንዴ? አስደነገጥኩሽ አይደል? ለዛ ነው አይደል? አኮረፍሽኝ? ተመልከቺ፣ በጣም ነው የናፈቅሽኝ። ምን አመጣሽልኝ? ስጋ እንደምወድ ታውቂያለሽ። የኔ ጣፋጭ አንጂንግ ኤሌክትሪክ ልክ ሲይዘኝ ከዛ ዶ ብዬ መሬት ላይ ተዘረርኩኝ። ፊትሽ ድቅን አለብኝ። የልብስ መቆንጠጫሽ ሁሉ በአእምሮ ውስጥ ታየኝ። ሌላ ሰው ብትወጂስ ብዬ ሳስብ እንዳልሞት ከለከለኝ። ከዛ ድንገት ባነንኩ። እዚህ ጋር አስቀምጠው። ለምን? ውስጥ እንግባ። ለአሁን ያመጣውል ትንሽ ነገር ነው። አድራሻን ንገረኝና የቀረውን ቤት ድረስ አመጣልሃለሁ። ምን እያልሽኝ ነው? ከአንተ ጋር መኖር ያለ እድሜ ቶሎ ይገለኛል። ወደ ቤት ተመለስ። በ15 ዓመት ሲሆንን አገኛታለሁ ብለህ ከቤት መውጣት እብደትም ሞኝነትም ነው።
እኔም ያኔ ተቀብያለሁ። አሁን ማውራት አያስፈልግም። ዱክ ሞቷል፣ ገዳዋም ተይዛለች። የሚጠበቅብህን ተወጥተሃል። እንደ እናትነቴ እያመሰገንኩክ አሰናብትሃለሁ። ቤት ተመለስ። አሁንም አረፍዷል። በፊቱኑ ብታስወጪኝ ይሻል ነበር። እኔ ያላንቺ መኖር አልችልም። ያን ያህል ፈርተሽ ነበር? ይሆንልሽ። ሁለተኛ የሚያስደነግጥሽ ነገር ሁለተኛ አላደርግም። ጄንግ እሺ በለኝ። ከአሁን ወዲያ አልፈልግም። ሳይገ ያለፈውን ህመሜን ነው ማስታውሰው። ሁሉንም መርሳት ፈልጋለሁ። ስለዚህ ሂድልኝ። እምቢ። ሁሉም ነገር በጣም መሮኛል። ቢሆንም እምቢ፣ አልሄድም። ሲሆን ቤት እስከምትመጣ እጠብቃታለሁ። እብድ እንደሆንኩኝ ታውቂያለሽ። እብድ መርማሪ ነኝ። አዎ፣ መርማሪዎች ትዕግስት ያስፈልጋቸዋል። ገገማ እብድ ብሆን ሰውም ነኝ። ሰው ደግሞ ታጋሽ መሆን እንዳለበት ተምሬያለሁ። ማባረር የምትችይ መስሎሽ ነበር? አሁንም አልሄድም። ሲሆንን ለመርሳት ዝግጁ አይደለሁም። እኔን ማየት አትፈልጊም? የደረሰባትን ነገር አስታውስሻለሁ። እንግዲያውስ አስታውሹና አማኸኝ ተሽጥኝ። ያ የስቃይ ትዝታ የእኔም ጭምር ነው። እኔም የምሸከመው ቀንበር ነው። ስለዚህ ሁለተኛ ሄዳ አትበይ። ሊሲዮንን ጠልታታለች። ሊሲዮን ሆና መኖር አትፈልግም። ምን አለ ብትገለኝ። እኔ መጥፎ ሰው ነኝ እንጂ ሲሆንን ነፃ እናውጣት። ሰዎች አባቷን ማን እንደሆነና ምን እንዳደረሰባት አያውቁም። ጄንግ ብትገለኝ ይሻላል። ሞት ይገባኛል። ለእሷ ደስ ብሎኛል። አንተም ቢጎዳ ባይጎዳም የምመኝላት ነፃነቷን ነው። ጄንግ
ዞዊ 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 ሌላ መንገድ ገበያ አብረን እንሄዳለን ተባብለን አመሰግናለሁ። ችግር የለም። አመሰግናለሁ። የሲዮን እናት መታለች። የሚገርም ነው አይደል? እዚህ ውስጥ ስሆን የራቀኝን ሰላም አገኘው። የቦራ እናት የቦራ እናት እንዲህ ማለት እንደሌለብኝ አውቃለሁ። ባልናገር ይሻለኛል። ግን አመሰግናለሁ። አመሰግናለሁ። ስለገደልሹ ደስ ብሎኛል። ለኔ የሚገባኝን ቅጣት የተሸከምሽ ያህል ነው የሚሰማኝ። በጣም አዝናለሁ። እነዛ አረመኔዎችን መግደል አልነበረብሽም። 잘 지내란 말이 슬퍼서 벌써 눈물이 그렁고 있나 눈틈새로 가득 차올라 손으로 가려본다 አንጀንግ እባላለሁ።
15 ዓመት 네가 없으면 안 될 거라고 해도 시 나를 위해서라고 하는 너 정말 미워 보인다 떨어진다 눈물이 예 리시온 한징 바쁘지 말라고 너를 그만 보라고 눈을 가려 리시온은 እውነት ትጠያታለሽ? ሊሲዮንም መሆን ያን ያህል ያስጠላሻል? ሊሲዮንን ትጠያታለሽ? እኔንስ ተስፋ ልቁረጥ? መጠበቅ ላቁም? ሲሆን መጠበቅ የለተው አትይኝ። እኔን ማየት ትጠያለሽ? እኔን ማየት ያሳመመሻል? 상처뿐인 내 가슴이 너를 끌어안을까봐 힘겹게 뒤돌아서지만 두려워 네 곁에 멀어질수록 ሲሆን 다시는 되돌 ሊሲዮንን ጠልታታለች። ሊሲዮን ሆና መኖር አትፈልግም። ሂጂ እባክሽ እናቴ።
네가 날 바라볼수록 자꾸만 내가 널 울게 하나봐 상처뿐인 내 가슴이 너를 끌어 ስላዘንኩኝ አይደለም የማለቅሰው 힘겹게 뒤돌아 ንፋሱ ስላቃጠለኝ ነው። 두려워 네 곁에 멀어 አንተን ለመርሳት በጣም ጥሬ ነበር። 다시는 되돌아갈 አንጂንግ 수 없을 것 같아 ለካስ አንተም እየተሰቃየ ነው። 널 잊을까봐 네가 날 잊을까봐 어디도 난 갈 수 없잖아 모르겠어 내가 왜 이런지 나는 한 가지 널 사랑한다는 걸 사랑해 널 사랑해 세상 누구도 그 사랑을 대신할 수가 없어 손 닿을 곳에 있는 널 난 가질 수가 없어 눈물이 나도 바라보나 모르겠어 이 끝이 어딘지 나는 한 가지 멈출 수 없다는 걸 사랑해 널 사랑해 세상 누구도 그 사랑을 대신할 수가 없어 손 닿을 곳에 있는 널 난 가질 수가 없어 눈물이 나도 곳에 있는 널 난 가질 수가 없어 눈물이 나도 바라보나 봐 처음으로 돌아갈 수 있다면 달라졌을까 행복할 수 있을까 사랑하면 할수록 너무 외로워 그리움을 참아낼 수가 없어 내 맘 깊은 곳에 널 밀어낼 수가 없어 눈물이 나도 바라보나 봐 보고 싶어 널 바라보나 봐 የልጄ ባል መጣህልኝ? እረፍት ውሰድ፣ እኔ ጠይቃታለሁ። ምግብ በላ? መርማሪሃን ዱክን ለምን ገደልሽው? ሃሪ ተኛ።
ሃሪ እስኪ ልተኛ። ምን ሆነ ነው? እንፋን ይዞኝ ነው። አንቺም ተኝ እስቲ ልክ ስንት ጊዜ ሆነ? የምትገርምነ ስተኛ ይተውኛል። ሂጂ ይጋባብሻል። መቶ 4 ዲግሪ ሙቀት ሆስፒታል መሄድ አለብን። መነሳት ትችላለህ? ዶክተሩ መድኃኒት ይዞ መጥቶ ወስጃለሁ። ደህና ነኝ። ለምን አልደወልክልኝም? የመንገድ ገበያ ጋር የተዝናናሽ ነው ብዬ ነው። በሶጆ ዞዊ በጣም ከፍቶኛል። ሁሉንም ነገር ረስቼ መተኛት ነው የምፈልገው። ምታትሽን አርጊልኝ፣ አጥፊልኝ። እሱ እኮ የኔ አልነበረም። ለባለቤቱ መልሼለታለሁ። አዝናለሁ ሃሪ። ዘዊ ተመልሰሽ ማትመጭ መስሎኝ ነበር። በጣም ፈርቼ ነበር። የት ሄዳለሁ ብለህ ነው? በጣም ፈርቼ ነበር። ሞኝ ስታለቅስ ትኩሳት ይጨምራል። እግር እንዳያብጥ በረዶ ይዤ እመጣለሁ። የትም እንዳትሄጂ፣ እኔን ጥለሽ እንዳትሄጂብኝ። ሶስት ዱክን ጨምሮ ሶስትን የገደልሽው? መግደል ብዬ አላስበው፣ ቆሻሻ ማንሳት በለው። ማጽዳት ጎበዝ እንደሆንኩ ታውቃለህ። ወይዘሮ ሶንግ ባትይዙኝ ኖሮ ሌሎችንም እጨምር ነበር። አስራችሁ ብታስቀሯቸው ኖሮ ጥሩ ነበር። ካልሆነ ግን ሲፈቱ ደግሞ ያጠፋሉ። ምንድን ነው ችግሩ? ሞት ይገባቸዋል እኮ። ምንድን ነው ችግራችሁ? ሞት ይገባዋል እኮ። ለምንድን ነው ገዳዩን ለማግኘት እንደዚህ የምትለፉት? መሞት አይገባው? አሁን የሚቆጨኝ የቦራ ገዳይ በህይወት መትረፉ ነው። ለምንድን ነው ህይወቱን ያተረፍከው? እኔ መቼም አልለቀቅም።
መርማሪያን፣ ሌላኛው ደግሞ ገና ከወራት በኋላ ከእስር ይለቀቃል። እኔ ዱክን ስለገደልኩልህ ሁለቱን አንተ ግደልልኝ። የቦራን ገዳይ ትበቀልልኛለህ አይደል? አይ ትክክለኛው መበቂያ መንገድ ያይ መርማሪያን፣ ምንም አይነት ጸጸት አይሰማቸው። ምን ያህል ቦራ እንደጎዳዋት እንኳን አይገነዘቡ። ወይዘሮ ሶንግ፣ አንቺ ደግሞ ባዶነት ተሰምቶሽ ወንጀለኛ ሆነሽ ትታሰሪያለሽ። እኔ እንዲጸጸቱ አደርጋችኋለሁ። ይቅር በይም ብለው እንዲለምኑሽ አደርጋችኋለሁ። ለዛም ነው እሱን ያተረፍኩት። ለዱክም ያሰብኩት ያንን ነበር፣ ግን እቅዴን አበላሸሽብኝ። ለዱክም ያሰብኩት ያንን ነበር፣ ግን እቅዴን አበላሸሽብኝ። ምንም አይነት ጸጸት ሳይሰማው ሞተ። ጨክነህብኛል አይደል? አዎ፣ ከአንዱ ግን እኔ እንድታገጥ ያዘዘውን ሰውዬ ሲሆን ሳትሞት እንደሞተች እንዲታሰብ ያደረገውን ሰው ማንነት ሊነግረን ይችል ነበር። ግን አንቺ ሄድሽና ገደልሽው። 14 ዓመታት ታግሼ ጠበቅኩኝ። ከዛ አንቺ ሁሉንም አባከንሽብኝ። አሁን አንቺ ለእኔ እንደ ማንኛውም ወንጀለኛ ነሽ። ከቃለ ምልልሱ በኋላ ለቦራና ለአንቺ ስቃይ ያዝናለሁኝ። አሁን ግን ለጥያቄዎቼ መልስ እፈልጋለሁ። ከአንዱ ግን እንዴት ገደልሽው? ምንም ሳታስቀሪ ንገሪኝ። እንዴት ብለሽ ቤቱ ገባሽ? እንደሱ አይነት ወንዶች ወጣት ሴቶችን ሲያዩ እንደ እብድ ያደርጋቸዋል። ስለ ሲዮን የተጻፉ ነገሮችን እስከ መላክ ደርሼ ነበር፣ ግን ዝም ብሎ ይጥለው ነበር። ምንም አልመሰለው። ብቻሽን ነበርሽ? ወደ መታጠቢያው እንዴት ብለሽ አስገባሽው? ስለ ቦራ ህመም ሳስብ ጥንካሬ ያገኛለሁ። ምግብ አብስለሽ ነበር አይደል? ልጄን ካጣው በኋላ ቤት ውስጥ የማበስለውን ምግብ መብላት አቅቶኝ ነበር። እያንዳንዱን ጭራቅ ከምገልበት ሰዓት በቀር አልበላም። አንተ የተከተልከ ጊዜ ሳይቆጠር ትኩስ ምግብ የሚበላልሽ ሰው ከገደልሽ በኋላ? አዎ ልክ ነህ። አንተ ይቅርታዬን የመጠየቅና የማግኘት መብት የለህም። ገባ? የልጄ ስም ቾይ ቦራ ነው። እኔ የቦራ እናት ነኝ። ገሃነም ሆነ ጠብቀኝ። በቅርቡ እመጣለሁ። እዛ ድጋሚ እገልሃለሁ። ዱክን ለመግደል አደንዛዥ ንጥረ ነገሩ በቂ ነበር።
ለምንድን ነው ሁለት ነገር የተጠቀምሽው? እርጥብ ፎጣው ለምን አስፈለገ? አልገደልሽ። ደስ ትልሃለች አይደል? ያቺ ዱክን ገላለሽ ብላችሁ የጠረጠራችኋት ልጅ ማለት ነው። ከምጠይቅሽ ውጪ ርዕስ ለመቀየር አትሞክሪ። ቶሎ እንዲሞት ስለፈለግኩ ነው። ሌላ ምክንያት ይኖረኛል? ወይዘሮ ሰው ከትላንት ጀምሮ ቁጭ ብዬ እንዳደርኩ ነው ያለሁት። ተጠርጣሪዎችን ምግብ እንደምትመግቡና እንደምታስተኙ በደንብ አውቃለሁ። ይቅርብህ። ጥቃቅን ነገር ለማወቅ ምን አጓጓ? ስልኩን ለምን ወሰድሽው? ምን? ሞባይል ስልኩ ወንጀሉ ከተፈጸመበት ቦታ አንስተሽ ወስደሽዋል። ወይ ጣጣ! ሁሉንም ነገር ለማወቅ ቆርጠሃል። እኔም ሰው ነኝና ያኔ ከቀልቤ አልነበርኩም። ቤቱን ሳጸዳ ከእቃዎች ጋር አብሬ ብቻ ሳልጥለው አልቀርም። በፖሊስ መመርመር ሰው ከመግደል ይከብዳል። ምን መስማት እንደምትፈልግ አውቃለሁ። እሺ፣ መግደል አልነበረብኝም። ተጸጽቻለሁ። እድሉን ባገኝ እንኳን ሁለተኛ አልገድልም። ተደሰትክ? ምግብ አምጣልኝ። ሲሆን አብረሽኝ እያለሽ እንኳን እንዳላጣሽ ፈራለሁ። ሁለተኛ እንዳታወላዊ። አሪ ያለ ሰነዶቹ እጅህ ላይ ናቸው። ልጀምር? ወንድም ይኸውልህ፣ ጠብቀኝ አንዴ። ይኸውልህ ላናግርህ እፈልጋለሁ። ተመልሽ ይመጣል። አንዴ ስምኝ፣ አስተዳዳሪው የት ሄደ? እህት አለቃችሁ የት አለ? አለቃችሁን አገናኙን። ሂሳቤን ለመውሰድ እኔ ስንት ሰዓት አለኝ? እዚህ ቆየሁ። አደብ ግዙ፣ ውጡልን ባካችሁ፣ ውጡልን። አደብ ግዙ፣ እዚህ ጋር አደብ ግዙ። ምንድን ነው? ውጡ ባካችሁ፣ እዚህ ጋር ምንድን ነው ነገሩ? አቶና ምን አገኛችሁት? አሃ፣ ለምንድን ነው በስርዓት የማያናግረኝ? እሱ ነው ተሰሚነት ያለው። በዛ ላይ አንቺ አለቃው አይደለሽ። ምንም አልመሰለሽም? ህይወታችን ሊበላሽብን ይችላል እኮ። አባዬ ልጁ ሲታገት ቅንጣት ያህል ያልተሰማው? ለአቶናም ይሄ ሁሉ ጋጋታ ለምን አስፈለገ? ምን? ይሄን ኖሬ ብለሽ ለጄንግ ንገሪው አሉ። ደግሞ አፍሽን አሳርፊ። እሱ ጋር ሄደሽ ወሬ ማቀበሉን ታይ። ፖሊስ እኮ ነው። ስለዚህ የተመዘበረ ገንዘብ ሲባል አጣራ ማለቱ አይቀርም። አሁንስ ፈራሽ? አንቺ ልጅ
ለማንኛውም ተጨንቀሽለት ባታውቂም ጄንግ ደህና ነው። አዋቂ ብዬ ነው። ይሄ የውስጥ አዋቂ ስራ ነው። አሁን ያለነው ኪሳራ ላይ። ምንድነው ችግሩ? ሂሳቦቹን ዝጋቸው። ለጋዜጠኞቹ ማስተባበያ ስጥ። ውጣ። እሺ። አቶ ናም ለማምለጥ እንዲያመቸው ጊዜ ለመግዛት ነገሩን ሳይነግራቸው አይቀርም። ቤተሰቦቹ ኒውዚላንድ ከገቡ 3 ዓመት ሆናቸው። ለብዙ ጊዜ አቅደውበታል ማለት ነው። ኒውዚላንድ ሰዎች ላክ። እሱን ማግኘት አያቅተንም። ጭራሽ ባስ ብለው ለሃሪ ቦሪሰን የተከፈለው 20 ሚሊዮን የሥራ ብር ጠፍቷል። ምን? የአቶ ናም ሥራ ይመስለኛል። ገንዘቡ ከባንክ የወጣው በውሰት ስም ከተከፈቱ 5 የባንክ ሂሳቦች ነው። ናሚ ኢንጁንግ፣ የቁጣዬ ሰለባ መሆን ፈለግ? እንዴት ደስ የሚል ቀን ነው! እንዴት አደርክ አለቃ? እንዴት አደርክ? ጉድ ሞርኒንግ። ትላንትና ወይዘሮ ሶንግን ሲይዝ አባቴ በቴሌቪዥን አየኝ። ቀኑ ሙሉ ስለ እኔ ሲያወራ ነው የዋለው። ብታይ እንዴት እንዳስደሰትኩት ብታይ። ሌሎቹ ዘመዶቼ ደግሞ ታዋቂነት በጣም ተስማምተዋል ብለው ነገሩኝ። ምክትል ፖሊስ አለቃው ቅጣት ተጥሎበታል። በኮምፒውተሩ ምክንያት ጄንግ ምንም አይነት እድገት ወይም እውቅና አያገኝም። ስለዚህ ጣሪያ የነካው ደስታን ለራስ ብቻ ያዘው። እሺ ጌታዬ። አይገርምም ግን ገዳዩ ጽዳቷ መሆኗ? ማንም ሰው ያላሰባት ጉድ። ጄንግ የት አለ? ይሄ ምንድን ነው? እማዬ መርማሪ ጁ ደውሎ ነበር እንዳለሽ። ምንድን ነው? ጄንግን ወደ ቤቱ እየላኩት። አንቺም እንደማታቂ መሆን አለብሽ። ዛሬ ጠጥተሻል? አብደሻል? የት ነው የምትልኪው? ምንም መሄጃ የለውም እኮ። በደንብ አለው እንጂ ብቸኛ የወንድ ልጃቸው እንደሆነ እያወቅን አስቀረንባቸው። የማይበቀሉን ይመስልሻል? አትርሺው። እንደ ተከፋሽ አታሳዩ። ወደ ቤቱ መመለሻ ጊዜው ደርሷል። የተፈጠረ ነገር አለ? ወንጀለኛ ሲያሳድድ አንድ ነገር ቢሆን ወላጆቹ እኔን ይገሉኛል። ወስጄ ልጄን ስላስፈለግኩ ለሁሉም ነገር እኔን ነው የሚወቅሱኝ። እኔን አንቀውም ቢሆን ለመግደል መብት ይኖራቸዋል። ይሄ እንዳይፈጠር እየሞከርኩ ነው። ቆይ እኔስ አይሄድም። እሱ የአባቴ ምትክ ነው። አባዬን የገደለውን ሰው ሊያገኝልኝ ቃል ገብቶልኛል። በምንም አይነት አላስኬደውም። እንጁ እኔ የተሻለች እናት ሆንሻለሁ። የአባትሽን ቦታ እኔ ሸፍኜ እስከ ለተሞቴ ድረስ እንከባከብሻለሁ። ጄንግ ወደ ቤቱ እንላከው። ሲዮንን መጠበቅ እንዲያቆም እናድርግሽ። ማዬ ለጄንግ ስንል እናድርገው። ዋናው ያ ነው። ለጄንግ ብለሽ አድርጊው። ለጄንግ ብለሽ